በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ በያላችሁበት መልካም በዓል እንዲሆንላችሁ ከዚሁ ከኡድን በኢቢኤስ ስቱዲዮአችን ከእንተዋወቃለን ወይ ፕሮግራም ተመኘንላችሁ ሶስት ጥንዶችን ይዤላችሁ መጥቻለሁ ታቋቸዋላችሁ ሁለቱ የሥራ ባልደረቦቼ ናቸው እንዲሁም ደግሞ ድምጻዊ ምትኩ በከፍኛ ሙዚቃው እናቀዋለን እኛ ጋር ደግሞ እንግዲህ አይደለም ቤተኛም ጭምር ነው ሶስታችሁ እንግዶቻችን እንኳን ደህና መጣችሁ እንኳን አደረሳችሁ እንዴት ናችሁ ደህና ናችሁ አትሽኮርመሚ ቤት ይዚ ጋር ቆመሽ የሰራሻትን ስራ አረሳውልሽ እቺን አጋጣሚ ስጠብቅ ነበር ለኔ ዛሬ እኮ በዓሉ ድርብ በዓል ነው ስለዚህ ገና ብዙ ነገር ነው ያለብን እና አንቺ እናወራበታለን በኋላ ላይ ግን መልካም በዓል ለእናንተም ለተመልካቾቻችንንም እየተመኘን ሁሉ ጊዜ ፕሮግራም ከመጀመሩ በፊት እንዴት ተዋወቃችሁ ምን ያህል ጊዜ በትራስ ቆጠራችሁ አይጠበቃችሁ አይደለም ቺርስ እንኳን ለዚህ ቀን አደረሳችሁ እንኳን አደረሳችሁ ከማን ጋር ልባባል እየዞርኩ ልበል እየዞርሽ ብትይ በጣም ጥሩ ነው ቤቴ ድረስ መጣችሁ እንኳን አደረሳችሁ የጠጅ ነገር ከመሃል ነው ያስጀመረኝ እኮ እዚህ ጋር እስከደርስ እንኳን አሉ ላላስቆየኝ እንዴት ናችሁ እግዚአብሔር ይመስገን ሰላም ናችሁ በዓል ጥሩ ነውና ቆንጆ ጥሩ ቤቴ በጣም ቀሳልሽ አዎ እኔ እና አንቺ እኮ ብዙ ነው ያለው እዚህ ጋር መቆምና እዛ ጋር መቀመጥ ልዩነት እስቲ ካንቺ ልስማ ያው ከባድ ነው እሱ ጋር መቆም ሞክሬው ይከብደው አይ ከባድ ነው ጥያቄውም ሁሉም ነገሩ ከባድ ያው አንዳንድ ሰዎች ከእውነተኛ ባለቤቱ ጋር ነው አዝመራው እዚህ የተገኘው ደግሞ የእንደዛኛው ውሸት እንዳይመስላችሁ አይ ይሄኛውን ፓሮዲ የሚመስለው ሰው ሊኖር ይችላል ያራዳ ቅዳሜ አንዱ ፓርቲ ሊመስላችሁ ይችላል ግን ዛሬ ቀዳማዊት እመቤት ናቸው የተገኙት ለማለት ወዳለሁ ፓሮዲ በጣም ብዙ ሰው ቶሎ አልተረዳውም ሐሳቡም አዲስ ስለሆነ አራዳ ቅዳሜ ላይ የተጀመረ ፕሮግራማችን ነው ምንድነው ምናቃቸውን ስራዎች አስመስሎ አግዝፎ መጫወት ነው አይደል እንተዋወቃለን ወይም ሲታይ ሰዎች አልገባቸውም ግን ሁላችንም ስራችን ላይ የምንታወቅባቸው ነገሮች አግዝፋችሁ ለመስራት ሞክራችኋል እኔ በቦክስ ላት ነበር ቤቲ ግን እንደምንም ትግስቴን ተበታትናውን ቢሆን ግን አይቻል በጣም ቆንጆ ፕሮግራም ነበር ያዝናና ነበር በጣም ተዘናንቶበታል ብዙ ሰው በዚህ አጋጣሚ ግን የትወና ብቃታችሁን ሳላደንቅ አላልፍም በጣም ጎበዞች ናችሁ ምን ኮራባችሁ ባለሙያዎች ናችሁ የአራዳ ቅዳሜ ባልደረቦቻችን አራዳ ቅዳሜም እየተወደደ ያለ የኢቢኤስ አንዱ ፕሮግራም ነው ስለዚህ ዛሬ ግን የእውነት መቀለድ የለ ማስመሰል የለ እውነቱን እንቅጭንቅጫው ልናወራ የተገናኘ ነው ድምጻዊ ምትኩ ደግሞ እዚህ መጥቶ በሳቅ ፍርፍር አርጎን ምን ይመሰለ ከፍኛ ሙዚቃ ተጫውቶልን ጨፍረን አብረን ቆይታ አድርገናል ውድን በኢቢኤስ ላይ በድጋሚ ስለተገናኘን ደስ ብሎኛል እኔም ደስ ብሎኛል ያው አዝመራው እንዳለ ቀዳማዊ እመቤቷ መተዋወቁም ሚዲያም ይፈራሉ እስኪ ለምን ከኔ ጋር ይለማመዱን በሚል ምክንያት አንዳንድ ጥሩ ስራ ከሚሰሩ ሰዎች ጀርባ ጥሩ ሰው እንዳለ ይታወቃል የኔ ጀርባ አጥንት ደግሞ እሷ ስለሆነች በዚያው እናንተ በመታረጉት ነገር እንደዚህ ከኔ ጋር የራሷን ውጤት በማየቷ ደግሞ እኔም ደስተኛ እኩል ለኮስቱም ግን ለገቢያችን እኩል ፊታችንን ብናስገርፍ ይቻላል እንደኛ ማለት ነው እንደኛ እነሱ ተለማምደዋል ቤቴና ትንሣኤ ጎሌ ብላ ስትል ሹፌሩ ማን ነው እሱ ነው ባለቤቷ ትንሣኤ ባይብልደቱ ነው እንኳን አደረሰ እንኳን ተወለድክ እንኳን አደረሰ እንኳን ተወለድክ እንኳን ተወለድክ መልካም ልደት ለትንሱ
መልካም ልደት ለትንሱ መልካም ልደት መልካም ልደት ለቤቲ ባል እንኳን ተወለድክላት እንኳን ተወለድክላት አመሰግናለሁ እሺ ፕሮግራም ከመጀመሩ በፊት እንደገና አሁንም የተዋወቃችሁ ምናምን ከማለቴ በፊት ግን እንኳን አደረሳችሁ ማለት የምትፈልጓቸው ቤተሰቦች ካላችሁ ማለት ትችላላችሁ ወይም በርስ እንኳን አደረሰ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እንዲሁም ቤተሰቦቻችን የሱም የኔም ቤተሰቦች እንኳን አደረሳችሁ ጓደኞቻችን እንዲሁም ለመላው የኢቢኤስ ተመልካቾች እንኳን ለዛሬዋ ቀን በሰላም አደረሳችሁ ማለት ወዳለሁ እንደን እንኳን አብሮ አደረሳችሁ እሺ ምትኩስ መላው ለኢትዮጵያ ክርስትና እምነት ተከታዮች በሙሉ እንኳን በሰላም አደረሳችሁ ላለው ለቤተሰቦቼ እንደዚሁ ከናንተ የሆነ አሪፍ ነገር ጠብ ይላል ብላችሁ እንደዚሁ አክብራችሁ እኛን ለጠራችሁና ላስተናገዳችሁ ለኢቢኤስ ቴሌቪዥን ጣቢያ በሙሉ እንኳን በሰላም አደረሳችሁ ላለው ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ እንኳን አብሮ አደረሳችሁ አዝመራ ለመላው የክርስትና እምነት ተከታዮች በሙሉ ለሁለታችንም ለባለቤቴም ቤተሰቦች ለኔም ቤተሰቦች ከሩቅም ከቅርብም ላላችሁ እንዲሁም ደግሞ ለኔ ለአራዳ ቅዳሜ ክሩ በሙሉ ለካሜራማኖች አጠቃላይ ለክሩ በሙሉ እንኳን አደረሳችሁ ላለው ለሁሉም የኢቢኤስ ሰራተኞች በሙሉ እንኳን አደረሳችሁ ለማለት እንፈልጋለን ወደ ዋናው ጉዳይ እንግባ እንዴት ተዋወቃችሁ ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ በሚለው እንጀምራለን ከነ ትንሳኤ ልጀምር የተዋወቅነው በዩኒቨርሲቲ ነው ሐዋሳ ዩኒቨርሲቲ ሁለታችንም ኢንጂነሪንግ ተማሪዎች ነበር እዛ እየተማርን ነው ተዋወቃችን እሷ ትወና ትሰራ ነበር እኔ ጽሁፍ ላይ ግጥም እንዲሁም ደግሞ ዳይሬክቲንግ ሞክር ነበርና እዛ የጥበብ ቡድን አለ እዛ ስትሰራ ስትተውን ነው ለመጀመሪያ ጊዜ ያየኋት ፍሬሽ ተማሪ ሆኜ እንደዚህ ቲም ለመቀላቀል ፈልግ ነበርና አጋጣሚ የሄድኩ ቀን እሷ እየተወነች ነበር አየኋት ትወናው ያስደነግጣል እቺ ልጅ ጎበዝ ነች ምናምን አልኩኝ ከዛ በኋላ ግን ቆይቶ ነው በጣም ብዙ ቆይቶ ነው ወደ ሪሌሽንሺፕ የገባነው በጓደኝነት ብዙ ቆይተናል ስለዚህ መጀመሪያ የጀመርከው በአድናቆት ነው ማለት ነው በአድናቆት ነው ቤቲ ምን ያህል ጊዜ በትዳር እንዳስቆጠራችሁ አልነገረንም ትንሱ አው በጓደኝነት አጠቃላይ ከተዋወቅን 8 አመታችን ነው በትዳር 4 አመት በጓደኝነት 4 አመት አብረን ቆይተን 4 አመት በትዳር 4 አመት በጓደኝነት 8 አመት ከተዋወቀ ድምጻዊ ምትኩና ሙኒራ ባለቤቱ እንዴት ነበር የተዋወቁት እኔ እንግዲህ ቤታ የሚል ዘፈን አለ አጋጣሚ ዘፈኑ ተሰርቶ ተለቋል ለካሷ እሱን ዘፈን ተወዷለች እሷ ወደ ውጪ የሚሄድ አጋጣሚ ነበራት ስመለስ ይልሽ ካላገባ ገባዋለሁ ብላ ሄደች እኔ አላምንህም እኮ እናቴ ትሞትን እናቴ ይጣላል እስቲ ብላ ሄደች ያው ቴክኖሎጂ አሪፍ ነበረ ያው ዝም ብዬ ስጽፍ ምናምን አገኘው በቃ ልባችን እስኪወልቅ እንጀናጀን ነበር ስትመጣ አንድ ሰው ሳያት እኔ ሪፖርት እጄ ተቀበልኳት ማለት ነው በዛው ገባን 12 አመት አስቆጠረን አንቺ ከተዋወቃችሁ ወልደናል ሙኒራ ግን ንገሪን እስቲ አድናቂ ሆነሽ ካላገባ ገባዋለሁ አልሽ እንዴት ነበር ሲደቷን ትንሽ እናንሳት አይ በፌስቡክ ነው ተዋወቅነው በቃ አይ እንዴት አሰብሹ ግን ብዙ ጊዜ ሰው ታዋቂ ሰው ሲሆን ይፈራል ለመቅረብ ለመጠየቅ ለማወቅና እንዴት ደፈርሽ አይ በፌስቡክ ነው ያወራነው በዛ አድናቂ ነኝ አልኩ በዛ ዘመርን ወደዚህ ተቀየረ ወደ ትዳር ተቀየረ አድናቂ ነኝ ብለሽ ጽፈሽለት አንዳንድ መለሰሱ ወዲያው መለሰ ወይ ጉዳይ ገርማችሁ እንግዲህ የሚያደንቅ ሰው ተገኝቶ አንቺ ማታቂዋለሽ ኖረሽበታል እኔ እናት ኖራ ቤት ነገር ባድናቆት ተጀመረው በጣም ነው እኔ ማደንቃት የነበረው ብላክ ቤልት ስለነበረ እና ማክበር ነው ማድነቅ ነው ሪስፔክት እጂን እኮ አታይኝም እኔ ራሴ እኮ መሰብሰብ እንዴት እንደዛ እንደነቅ ፈልጊ ነው እሺ እንደምታያት አልነበረችም በጣም ቀጭን ነበረች ቀጭን
እና አሁን ከወለደች በኋላ ነው ትንሽ ወፈር ያለችው። አረ ይጠፋል ይሄ ምንም ችግር የለም። ባይጠፋስ ፈርተን ወይስ ፈልገን የሆነ ደይም አይ መልሽ ሽንቅጥ ካለች ለኔም ታስፈራኛለች ታሰጋለች በጣም ነው እግሯን የምታነሳው በጣም ምርጥ እንትን ነው ሰውነት ከውፍረት ጋር ይገናኝ ምግር ማለት እንዳትሸወድ ጥብቅ ያለ ነው ሰውነቷና ኤኒዌይ መጀመሪያ የተዋወቅ ነው ወደዚህ ወደ ቄራ አካባቢ አይደለ ስምሩ እንዳልሳሳት እንተዋወቃለን ነው እና ቄራ አካባቢ አንድ የሆነ ፕሮግራም ነበር የኪነ ጥበብ ፕሮግራም እዛ ፕሮግራም ላይ ተጋብዤ የሀብታም ስምና የድሃ ስም የሚል ሊስት ያነበብኩ እሷ ነበረች የዛኔ እኔ በደንብ አላውቅም ስምረት የሚለው የድሃ ስም ሊስት ውስጥ አስገባሁት ማለት ነው እንዴት የድሃ ስም ሊስት ውስጥ ታስገባኛለህ ምናምን ብላ መጣ ሰማኛ ሄደች እኔ አንተን አላምነህ እሷ ካላረጋገጥኩኝ አንተን አላምነህ እሺ ተንገርሽ ካልነገርሽ አንተን እያበቀሽ እሺ አንቺ ንገሪኝ አይ እንደሱስ አልነበረ ይኸውላችሁ እንጥሪ ራሴ እኮ እንተዋወቃለን ላይ ካንተ ጋር መቅረብ ነበረብኝ በደንብ ነው የማውቅሽ አንቺ ንገሪኝ እንደሱስ አልነበረም ብላለች እጅት ያዘልኝ ቀደም እኔንም እያስፈራራኝ ነበር ሚስቴ ብላክ ቤልት አላት ስል ባክ እኔ ብላክ ባላለ ያራዳ ልጅ ማለት አንተ ነህ ያው አታውቃችን አንድ ጽነ ሱፍ ምሽት ላይ ነው እኔም ተጋብዤ እሱ ደግሞ ያው ተጋብዞ ነው ግን ያው እንዳለው የድሃ ስም እየጠራ ነበር የሀብታም ስምረት መሰረት ቆሰረት ላምበረት ያልኩኝ የሚያዝናና አይነት አቀራረብ እያቀረብኩ ነበር እሷ ትንሽ ሀብታም ስለነበረች በሰዓቱ እንዴት አካውንቴን ማየት ይችላል እንዴት እኔን ስለነበረች የምትባለው ትያዝልኝና ግን እሷን እያደናቀፍካት ነው ለምን የፈለከው ነገር እንዳለ እየተሰማኝ ነው እሺ ታወራ እሷ ታወራ እንዳትገባው አይ ያው በኖርማል እንዲሁ ያወራን ነው እንትን እያለ ከዛ እንዴ አልኩኝ እኔ ድሃ ስም ምናምን ብዬ ጀመርኩኝ ከዛ ጨርሾ ሲመጣ ያው እንደጀመረኝ ማውራት ያዘን ምናምን ከዛ ያው ስልክናም ተቀያየርን ግን የጠየቀው እሱ ነው ስልኩን አዎ ግን ተናደሽ ነበር የሆነች ሴት ልጅ ስምረት እንዴት እንደዛ ትለኛለህ ብለሽ እና ያው የዛ ሰዓት ደግሞ ገና ብላክ ቤልቱ ገና እንደተያዘ ነበር እንደዛ ስለሆነ የሆነ ምቹዋል ገና ህፃን ነበረች ይገርም አው ልጅ ሆኜ ነው ያገባኝ ማለት ይችላል ኧረ እባክሽ መቼ ነበረ ጊዜው 10 አመት በቤቢ እድሜ ማለት ነው ቤቢ አሁን 9 አመት ነው ከሱ 1 አመት ቀድሞ ማለት ነው እንግዲህ ተግባባ ነው ነገሩ ሀፕን ያደርጋል ወዲያው ነው ወደ ገደለው ወደ ትዳር ነው እንዴ ቆለቁም ነገር ኮነ ቁጥር ደግ ነው አይደል እንዴ ተገኝቶ ነው ስለዚህ 10 አመት በትውውቅ 10 አመት በትዳር 9 አመት ማለት ነው ወይስ 10 አመት በዩ ነው አንተ ራስህ ሰርተው ነገር እንትኑን ኤግዛክት ታይሙን አናገኘው ግን ያው ኦሬዲ 10 አመት ነው ማለት ነው እንኳን ሞላ 10 አመት እሺ ስለዚህ እንዴት ለተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ካነሳን አሁን መጀመሪያ ሚስቶች ልሸኛቸው ሙቀት እየተሰማቸው ይመስላል በዛው ንፋስ ወስዳችሁ ዘና ብላችሁ ተመለሳላችሁ ከባሎቻችሁ ጋር ቆይታ እናደርጋለን እሺ ምንድነው ድል በሙዚቃ መሸኘት ይቻላል ግን በሙዚቃ ሸኛቸው ነው ምንድነው ምን እንድጠቁም ነው የምትጠይቅ አትሸኛትም ወይ አትሸኛትም ወይ መሄዱ አይደለም ወይ አትሸኛትም ወይ አልተዋጠልኝም ማለት አትሸኛትም ወይ አትሸኛትም ወይ መሄዱ አይደለም ሄዱ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ አቤት ደስ ሲል ተገናኘን ጭራል አይደለ አይሆንም ቤትም እንደዚህ ነው ሲወጡ እነሱ ጭር ነው የሚለው ቤቱ ወደ ጥያቄዎቹ እንደለፍ ዝግጁ ናችሁ የመጀመሪያ ጥያቄ ለባሎች ባለቤትህ ለበዓል ከበግ ከፍየል እና ከቅርጫ የትኛውን ትመርጣለህ አንድ መምረጥ ነው የሚቻለው አዝመራው እኔ አንዳንዴ ኳንቲቲውም ስለሚበዛ ቅርጫ በዛ ምስል ቅርጫውን ትመርጣለች ኳንቲቲ ብቻ ነው ወይስ ኳሊቲስ ኳሊቲም አለው ያው በሬው ተመርጦ ነው የሚታረደው ቅርጫ
ቅርጫ እሺ ምትኩስ በግ ብንገዛ ትላለች መድኃኒዓለም በሚያውቀው ህይወት አንድ በግ ነው ገዝተን ያረነው ለዚህ ይሄ ልጅ ሲወለድ ነውና ግን የሚያስደስታት ብዬ ማስበው ከቅርጫ ከመሆኑ በግ ቢታረድ ትላለች በግ ይበግ እንትን አለ በግ ቢታረድ ደስ ይላል በግ እሺ ትንሳኤስ በቅርጫ ነው ጥሬ ስጋ ትወዳለች ቅርጫ ነው አዎ ቅርጫ ጥሬ ስጋ ትወዳለች ጥሬ ስጋ በጣም የምትወደው የበሬ ነው የምትወደው አዎ አይደል የፍየል ነው ያለው የበግ የለም ማለት የፍየል ነው ያለው ጥሬ ስጋ ሲሆን እሺ ወደ ሁለተኛው ጥያቄ አልፋለሁ ሁለተኛው ጥያቄ ባለቤትህ ከበዓል ስራ የሚሰለቻት የትኛው ነው ከትንሳኤ ልጀምር አይሻልም ማለት እውነት የኔን እየመለሱ ስለሆነ እየመለሱ ነው አሁን እየተኮራረጁ ስለሆነ እየቀያየርኩ ነው በቃ ምጠይቅ እሺ ዶሮ መስራት ይመስለኛል ዶሮ መስራት ሷናት መስራት ዶሮ አግዛታለሁ ምኑን ነው የምታግዛት አንተ አይ እኔ ቁጭ ማለት አልወድም ቤት ውስጥ ካለው በቃ አግዛለሁ ሁሉንም ነገር ታግዛለህ እሺ ስለዚህ ዶሮ ነው የሚሰለቻት ዶሮ አድካሚ ነው ደግሞ እኮ የሚወደደው ደግሞ እሱ ነው አይደል የሚወደደውም እሱ ነው የሚያደክመውም እሱ ነው ምትኩስ ቤት ውስጥ የተለያየ ነገር ማድረግ አትወድም ሌላው ዶሮ ነው ያልነካም ግን ይሄ እኔ ደግሞ ማዝረክረክ እወዳለሁ በባህሪና እሱን አታርገው ምናምን በሚል እንጣላለን እሱ እንዳደርገው ኃላፊነት ሰጠኛል እሱን ቀድሜ ካደረኩኝ ማለት ነው ምንም ነገር አልነካም እንደመቆም ቤት ማስተካከሉ ቤት ማስተካከል የሚሰለቻ ስራ ቤት ማስተካከል ነው ማለት ነው ምግቡ አይደለም ምግብ ነው ያልነካ ስለዚህ ቤት ማስተካከል ያንተ አይደለም ግጥያ ቤት ማስተካከል በቃ ይሰለቻታል ለአንተ አይደለም እኔ እንዳስተካከል ትፈልጋለች ሞር ደግሞ ታላቅ ልጃችን አለ እሷ በቃ እንደዚህ ስለምታረግ ይሰለቻት እሱ ነው ብዬ ነው የምታስበው የምታግዘው ምንም ስራ ግን የለም የኩሽና ኧረ እኔ ምን ማላግዘው ነገር አለ እናት ምን ትሰራለህ ሁሉንም ነገር ማትሰራው ነው ምሰራው እንጂ አትቀልድ በቃ ከእንጀራ ውጪ ወጥ ሰራለው ምናም በቃ አውቄ አልሰራም ካልኩኝ ሚስት ለመቼ ነው ምናም ብዬ ቀልጄ እንደገና እያናደርኩ ተዋለው እንጂ ማለት መስራት ከፈለኩ ግን ምንም ነገር ከሷ በላይ ወላ ልሰራ ይችላል ከዶሮ ጀምሮ ዋው ታዲያ ምትችለው ንገረኝ እሺ ድስማ ቁርስ ለምሳሌ አሁን ቁርስ ቀለል ያሉ ቁርሶች አሉ ምን እንቁላል እንዳትለኝ አረ ማንኛው ነው ምን ሌላ ምን ወጥ ነገሮች አሉ አይደል ዶሮ ካልሰራክ ይተባበሱ ነገሮች ዶሮ እሺ ጥብስ ጥብስ ስጋ ከትፌ ምናምን ጥብስ ሰርቼ ምናምን ልጆቼን ቀስቅሼ ምናምን እሱን ጎበዝ ነኝ ምናምን ከበዛበት ጥያቄ ይፈጥራል እናቴን ቀን እሱን ጎበዝ ነኝ እውነት እናቴ እኔም የትንሱ ዕጣ ነው የገጠመኝ ብዙ ጊዜ ሁሉ ነገር ይሟላል ለበዓል ግን ማዘሯ እንድትሰራ ነው የምትፈልገው ዶሮ በቃ ስታስበው ገና ዶሮ ስልችት ነው የሚለው ይደክማል ፕሮሰሱ እሷ ደስ የሚላት ቤቱን ገለባብጣ ሌላ ታሪክ ውስጥ አሁን ለምሳሌ ቲቪው በዚህ በኩል ከሆነ ሌላ ነው በማልገምተው መልኩ ወስዳ የሚገርም ቤት የኔ ተሳስቼ ነው ቤት እንዴት ነው እስከምል ድረስ በጣም ቤት መቀየር ቤቱን ዲኮር ማድረግ ነው በጣም የምትወደው ዶሮ እንደመስራት የሚሰለቻት ነገር አዝመራውስ ምን መስራት ይወዳል ልስራ ካልኩኝ ቅድም ወንድሜ እንዳለው እጅ የሚያስቆረጥም ሼፍ ነው የሰራው ይሄን ነገር አይነት እስከምትይ ድረስ አይነቱ እየፈለግሽው ነው ለምሳሌ እኔ በነገራችን ላይ ልጅ እያለሁ አሁን ነው እንጂ ትንሽ የሰነፍኩት ልጅ እያለሁ ዶሮ ሁሉ ገንጥዬ ሰራ ነበር በእውነት ዶሮ ስንት ብልት አላት 12 እናንተ ደግሞ ስማቸውን ጥቀሱ እንደዚህ ሌላው ስላይ አዝመራ ይልላ እሱ የእናንተን ተጠቅለል ያደርጋል ችግር የለም ገነጥላል ያለው እሱ ነው ልጅ እያለሁ በጣም እችላለሁ ምግብ የሚባል ነገር አሁንም ልስራ ብዬ ከተነሳው ግን አልሰራም አምለናል አሁን የዶሮ ብልቶቹን ስም ጥራልኝ ስማቸው እሺ ከላይ እንመጣለን አንገት ኦኬ አንገት እሺ ክንፍ እሺ ፈረሰኛ እሺ መቋደሻ እሺ እግር እሺ መላላ ቆዳ
ታፋና እግር አንድ አይደለም እግር የታችኛው ነው እሺ እግር መላላጫ ጨረስክ በቃ 12 ወደ መጨረሻው ጥያቄ አልፋለሁ የመጨረሻው ጥያቄ ለባሎች ከባለቤትህ ጋር ከተጋባችሁ በኋላ የመጀመሪያ ያከበራችሁት በዓል የቱን ነው ከባለቤትህ ጋር ከተጋባችሁ በኋላ የመጀመሪያ ያከበራችሁት በዓል የቱን ነው ብዬ ነው ሶስተኛው ጥያቄን እንጠይቃ እሺ ይሄ መልሱ ራሱ ለመስማት በጣም ጓጉቻለሁ ከበዓላት ነው ከበዓላት ነው ከኛ ከበዓላት ከዋናዎቹ በዓላት ከባለቤትህ ጋር መጀመሪያ ከተጋባችሁ በኋላ ሳትጋቡ አይደለም ከተጋባችሁ በኋላ መጀመሪያ ያከበራችሁት በዓል የቱን ነው እርግጠኛ አይደለሁም ግን ጥቅምት 11 የሚውለው ማን ነው ጥቅምት 11 መስቀል ጥምቀት ነው ጥቅምት 11 የለም ጥቅምት 11 ጥር 11 ነው አይ በቃ በእንትን ይያዝልኛ በጥምቀት እርግጠኛ አይደለሁም እድሉ ያውጣት እሷ ምትኩስ አይ ወደት ለመናገር የጽፎ ካላስቀመጡት የዛሬ 12 አመት የትኛም በዓል እንዳከበረን አላቀም የመጀመሪያው በዓል አይረሳም እኮ የመጀመሪያ በዓል እኮ የመጀመሪያ ቤት ውስጥ የማይደረጉት ነገሮች የሚደረጉበት ምናምን በዓል ነው እኮ ፋሲካ ይሆን ትክክል አላስታውስም ፋሲካ ይሆን እነሱ ካንንደ ለሚያስታውሱት ታያላችሁ አይገርምሽም በጣም ትንሱስ እኛ ገናን ይመስለኛል ገናን ይመስለኛል እሺ ገና ፋሲካና ጥምቀት እሺ መልሶቻችሁን ሰምተናል እንግዲህ ሚስቶች ሲመጡ ምን እንደሚሉ እናያለን ስለዚህ ሚስቶችን ከመጥራቴ በፊት ታዲያ አዝመራው ቆንጆ የባህል ሙዚቃ አለው አንድ ሙዚቃ ይጫወትልና ለዚህኛው ለትንሳኤ ሙዚቃ በጣም የለማ ገብረ ህይወት ሙዚቃ ይገዛኛል እሱም እንኳን ለብርሃነ ትንሳኤው አደረሳችሁ እንኳን ለብርሃነ ትንሳኤው አደረሳችሁ እንዲህ ሳይለያያችሁ ለማሳጠር ያለው እንጂ ዜማው መዝጊያው እንደዚህ አልነበረም ለማሳጠር ነው ግድ የለም ቆንጆ አርጋ ሳጥረኸዋል እና መሰግናለን ስለዚህ አሁን ከጨረስን ሚስቶችን ወደ ውስጥ እንጠራለን አሁንም በያላችሁበት መልካም የትንሳኤ በዓል ይሁንላችሁ እንላለን በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ ሚስቶች ሲመጡ ደግሞ በሙዚቃ ብንቀበላቸው ምን ይመስላችኋል ከደጀን አባይ ቅርብ አይደለም ወይ አንቺን ያለውን በቴስታ ጥርሱን እየመሌ እንኳን ደህና መጣችሁ እሺ ሚስቶች እንኳን ደህና መጣችሁ እንኳን ደህና ቆያችሁ ወደ ቀጣዩ ጥያቄና መልሳችን ከማለፋችን በፊት ግን አሁን ፍቅራችሁን ተገላለጹ የፈለገ በሙዚቃ የፈለገ በግጥም የፈለገ በአክቲንግ በተመቻችሁ ጥበበኛ ይበዛበት ስለሆነ ዛሬው ደግሞ በተመቻችሁ መግለጽ ትችላላችሁ ከናዝመራው ልጀምር ከስምረት ልጀምር እስኪ ዛሬ ተዘፈነ እሺ የኔ ውድ ባል በጣም ነው የምወደ በጣም ነው ማፈቅረ ሺህ ዓመት ኑርልኝ የልጆች አባት አመሰግናለሁ ሚስታረሚ እንዴ በቃ በዜማ ቢሆን ደግሞ አንተ በዜማ አድርገው አይሻል እሺ አንቺን መሳይ ቆንጆ ለኔ ሰጠኝ መውደዴን ወደድኩት ላንቺ ያረገኝ ለኔ ያረገሽን መውደዴን ወደድኩት ሳስብ ሳሰላስል ቀየው ኮስም ከንፈሪሽን ጆሪ ቀይ ጽጌረዳ አይደል ለራሷ ከንፈሪሽን ጆሪ ቀይ ጽጌረዳ ወፍ ጭጭጭ ሳይል ማልዶ የፈነዳ ኦሆ አይ
ስትወጪ ስትገቢ ወይ ስትቀመጪ ስትወጪ ስትገቢ ወይ ስትቀመጪ ውብ ቆንጆ ሸጋነሽ ከሁሉም ምትበልጪ እናመሰግናለን። ከባድ የፍቅር አገላለጽ ጨረስክ? አልጨረስኩም ግን ይበቃል። በሙዚቃ ይበቃል። ወደ እነ ሙኒራ ደግሞ ልሂድ። ሙኒራ እስቲ ለምትኩ ፍቅርሽን ግለጭለት፣ እሱ ከፈለገ ደግሞ በዜማ። በጣም ነው የምወደው፣ በጣም ነው የማከብረው። አጠገብሽ ሲሆን እያየሽው አይናዩን እያየሽው አልባላም ብባላ ወደኔ ዙሪማ ንገረኝ እንደው ሰምቼ አላውቅም። እግዚአብሔር ይስጥሽ እኮ ብላኝ አታውቅም። ይኸው ዛሬ ትነግሪያለች። ሲያምናም ድገሚያ በጣም ነው የምወደው፣ በጣም ነው የማከብረው። ቴንክ ዩ። እውነት ለመናገር እንደዚህ ትላለች የሚል እምነቱም አልነበረኝም። ታወራም ሲጀመር እንደዚህ ሚዲያ ላይ አይደለም ስልክ እንደዚህ ተይዞባት እንኳን ማውራት አትወልድ። ያም ተጽዕኖ ስላለ ነው። እንደውም ዛሬ ደህና አሪፍ አወጣለች። ልብ ተሰማ ልክ እንደኔ ልክ እንደኔ። አይ አንቺ ጥሩ አውጥተሻል። ሙኒራ ፈራች እኮ። አንተ ደግሞ ግለጽላት። እኔ በእንትን ልግለጽ ልክ እንደ አዝመርዬ በሙዚቃው ቢነው ያኦቴ አቦ ቢነው ያኦቴ ቢነው ያኦቴ ቢነው ያኦቴ ብሬ መሌጋዌ ታቺኮ ተዋየታኔ ቢነዋ ሞስተው የሪና ኮቻትማ ሆታኔ አሊያሼን ሹምቡራ አሊያሼን ጪምበራ ያው የሷ ይዘፈን እዛው ላይ እንዳለ ደግሞ ትርጉሟን ብናቃት የዚችን ሙዚቃ ጥሩ ነው። በሷ አትምጡብኝ በሷ ከመጣ እየተወጋ ነብር አይተሻል ነብር ከነካሽው ምናምን ነው ያረጋው መቆሚያ የለውም። ያ ነው ታዩ ይላታል አንዳንዴ ጀለስካ ትተኛለሽ እስኪ እንዴ ነው አይሆንም የትም አትሄድም። እኔ እንደኔ በቃ የቀረጽኩበትን ስዕል ስለማቀው አይቻልም አትልፉ ነው በቃ አሊያሼ ነች ምንም መከራቸው አሊያሼ ማለት የኔ ማለት ነው። አሊያሼ በቃ የኔ ነች እሷ የኔ ነች አሊያሼ ስሟ ነው። ሺ ጊዜም ብትመኩራትም ባትመኩራትም ምንም ብትሉ እሷ ከኔ ውጭ ምንም መኖር አትችልም። ተስማሚያለሽ ሙሉ ሽምብራውን የሚገርም ሹምበራ አሏት። ሹምበራ ማለት ሌላ ውደጅ አሊያሽን ሹምበራ አሊያሽን ጪምበራ የት አሏት አሊያሽን ሹምበራ ሌላ ውደጂ ሌላ ጋር እንደዚህ ምናምን በይስት ሲሏት እኔ ደግሞ ነው ወይስ አይደለም ብያል ጠይቂያት አላቅም እንደማታደርገው ስለማቅ ያው አሁን እናንተ ስለጠየቃችሁ አንተኑ ጥራጥሬው ስለመሰለኝ አይ ስለ ባቄላ እኮ ድገም ተብያለሁ። ተጋብዛለሽ ግን ሙዚቃው ታውቃለች ተጋብዛለች ትወጂዋለሽ ሙዚቃው በጣም ቦሌ ብላ ብላ ፍቅርሽን ግለጪ። የታክሲ ረዳቷና የሹፌሩ ፍቅር ያው ብዙ ጊዜ ይለዋለው በጣም እኔ እንጃ እንዴት ነው ሁሌ ወደሃለው ለሃለው ሁሌ አከብራለሁ ለሃለው እግዚአብሔር የሰጠኝ እንግዲህ ትልቅ ስጦታ አይነክ በጣም ነው መወድክ በጣም ነው ማፈቅርክ ከልክ አንዳንዴ ፍቅሬ ገነፍላል ታውቃለህ። ብዙ ጊዜ ወደሃለው ምናምን ስለው ይሄ በቃ ወደሃለው ምናምን ስለው ምን ነው ልሞት ነው እንዴ በጣም አበዛሽ ላይ እና እንኳን ተወለድክልኝ የልጆቼ አባት በጣም ጥሩ ሰው ነክ ለኔ እግዚአብሔር የሰጠኝ ችለከኛል እዚህ አድርሰከኛል እኔ አንተ ውጤት ነኝ ለኔ ስትል ኖረካል ለኔ ስትል ብዙ መስዋዕትነት ከፍለካል እግዚአብሔር አሁንም በእድሜ ላይ እድሜ ጨምርልክ ወደሃለው ብዬ እኔም ወድሻለሁ። አዎ ቃል ያጥረኛል ወዳለሁ አሽኮረመማች ያንተስ የኔ ፌር አይደለም ሁለቱም በሙዚቃ ገልጸዋል። ሙዚቃ አንተ ጽሁፍ ጎበዝ ነኝ ብላ ግጥም የለህም ብትነግሪኝ ይዘጋጃል ነበር። እንግዲህ እሷ ማለት ሚስቴ ብቻ አይደለችም ጓደኛዬም ናት። መጀመሪያም ጓደኛ ስለነበረ እህቴም ናት እንደ እናቴም ናት የሥራ ባልደረባዬም ናት
ስለዚህ ብዙ ነገር ነች ለኔ ህይወትን ከሷ ውጪ ማሰብ አልችልም እውነቱን ለመናገር ምን ንግባባውም ለዛ ይመስለኛል ጓደኛ ስለሆነን ማለት ነው ሁሉ ነገር ነሽ በጣም ነው የምወድሽ የልጆቼ እናት ባለቤቴ ሁሉ ጊዜ ከጎኔ ሆኝልኝ በጣም ወድሻለሁ አፈቅርሻለሁ በቀጥታ ወደ ጥያቄዎቹ አልፋለሁኝ የመጀመሪያ ጥያቄ ባሎችን የጠየቅ ነው ባለቤትህ ለበዓል ከበግ ከፍየል እና ከቅርጫ የቱን ትመርጣለች አልናቸው ባሎችን አዝመራው ምን ይላል ስምረቲ ቅርጫ ይላል ቅርጫ ይላል ለምን እኔ ፍየል ብዙም ፍቅር የለኝም ያው በግም እንደዛው ግን ቅርጫ በጣም ትወጃለሽ አዎ ክትፎ በጣም ስለምወድ ክትፎ ለመስራት ስል ቅርጫ አምጥታለሁ አሳይልኝ እሺ ሙኒራ ቅርጫ ቢሆን ደስ ቅርጫ ቢሆን ለምን ለጥብስም ለምን ስለሚቆርጥም ስለሚወድ ስለዚህ ቅርጫ ይሆን እሺ አሳይልኝ ትኩ በግ ነው ያለው በመሰለኝ ይመስልሻል ወይስ በክቶች አይ እሱ ቁርጥ ስለሚወድ ቁርጥ ይሆናል ብዬ ነው እኔ ግን አንቺን ነው ብዬ ጠይቄያለሁ አንቺ የምትመርጪውን ነው ብዬ ነበር እኔ ጥሬ ስጋ በጣም ነው የምወደውና የበሬ ስጋ ነው የምወደው በጣም እንግዲህ እኔ ቅርጫ ነው ልመርጥ የምችለው አሁንም የመረጥኩት ቅርጫ ስለሆነ ስለዚህ ቅርጫ ይሁን ባትል ወቅ በዚህኛው በዓል ግን ቅርጫ ገብታችሁ አልገባችሁም ግን ገብተናል እኮ ለዛ እኮ ነው ገብታችኋል አዎ እኔ ያለቀልህ በቃ ዛሬ ትንሱ አሳይልኝ ባትላት እንዳትናደጅብኝ እሺ ወደ ሁለተኛው ጥያቄ አልፋል ሁለተኛው ጥያቄ ባሎችን የጠየቅ ነው ባለቤትህ ከበዓል ስራ የሚሰለቻት የትኛው ነው ቤቲ ካንቺ ነው የምጀምረው እኔ እንጃ ምን ሊል እንደሚችል ግን እኔ ዕቃ ማጠብ በጣም ነው የሚሰለቸው ዕቃ ማጠብ እሺ አሳይልኝ ትንሱ እሺ ሙኒራ ምን ልትል አንቺ የሚሰለችሽን ስራ ነው አሁን እንዳትሸወጂ ለምሳሌ ነው ዕቃ ማጠብ አሳይልኝ ቤት ማስተካከል ስለሚሰለቻት እኔ ነኝ ማስተካከልላት ሁሉ ብሏል እውነት ነው አረ አያስተካክልም ጭራሽ አያስተካክልም ምንድነው የሚሰራው እስቲ ምትኮ አንተ ገና ጉድ አለብህ ምንድነው የሚሰራው ግን ስራ ቤት ውስጥ ልጅ ይጠብቃል ቤት ማስተካከል ለማንኛውም ስምረትስ ያው እኔ በጣም በዓል ሲመጣ በጣም ደስ ይለኛል ቤትም በጣም ማጽዳት እወዳለሁ ግን ሜቢ ሊሆን የሚችለው ዶሮ ማጠብ አልወድም ዶሮ ማጠብ ስለዚህ መልሱ ምን ነው ዶሮ ማጠብ ብቻ ነው ያለው ዶሮ ማጠብ ገደልኩክ ምንድነው አሳይልኝ ኦ ዶሮ መስራት ያው ዶሮ መስራት ውስጥ ዶሮ ማጠብ ስላለ በዛ እንዲዝላችኋል ቴንክ ዩ ቤቲ የምንድነው ይሄን ቀናብለሽ ተሳስቻለሁ ሙኒራ ተሳስቻለሁ ዶሮ ማጠብ ዶሮ መስራት ውስጥ አለ አንድ ነው ፕሮሰስ ውስጥ ያለ በቃ ልብ ብላችሁ ስሙኝ የመጨረሻው ጥያቄ ባሎችን የጠየቅ ነው ከባለቤትህ ጋር ከተጋባችሁ በኋላ የመጀመሪያ ያከበራችሁት በዓል የቱ ነው ከባለቤትህ ጋር ከተጋባችሁ በኋላ ምትለውን ያዙልኝ የመጀመሪያ ያከበራችሁት በዓል የቱ ነው ሙኒራ ካንቺ ጀምራ ፋሲካ አሳይልኝ ተኩ ስምረት አዲስ አመት ታስታውሻለሽ ጊዜው አዎ ዓመተ ምህረት ነው አዲስ አመት አይ ዓመተ ምህረት የትኛው ዓመተ ምህረት ላይ ነበር በ2006 ሁለሽ ጊዜ አሳይልኝ አስመራ እኔም በግምት ነው ይቅርታ እሷ
ጋር እንዴት እንዳስታወሰች አስታውሰዋለች ሰው ግን የኔ ነው ልክ ያንቺ ነው ልክ አንቺ ከና መተምረት እኮ መቼ ይቀርሻል ሰዓቱን ሁሉ ታስታውሻለሽ በእርግጠኝነት ማረባሰው እሺ ቤቲስ ገና ነው እርግጥ ነው አዎ ገና ነው ለመጀመሪያ አብረን ያከበርነው እንዴት ነበር ግን በጣም አሪፍ ነበር ክሪስማስ ትሪ ምናምን ሰራችሁ እንዴ ክሪስማስ ትሪ አልሰራንም ግን በቃ ቤት ውስጥ በደንብ እንትን ብለን ዶሮ አርደን አናቅም ነበር አሁን ከተጋባና ዶሮ አርደን አናቅማ ዘንድሮ ነው የምናርደው ኧረ እባክሽ ለመጀመሪያ ጊዜ አዎ ማለት ማንንም ስለማንጠራ ነማዘርጋ ነው የምንሄደው የኔ ቤተሰቦች ጋርና ይሄ ዶሮ አንሰራም ስጋ ገዝተን እሱ ክትፎ ይወዳል እኔ ቁርጥ ወዳለሁ እሱን ሰራርተን ነው እንትን የምንለው ግን ዘንድሮ ቆርጠን ተነስተን ዶሮ ምኑ ቤቱ ሙሉ ነው የምትለው እንዴ ጋብዙና ታዲያ እንጠራቸዋለን አሳይልኝ ትንሽ አዎ እቺንማ ብት እሺ የመጀመሪያው ዙር ተጠናቋል በመጀመሪያው ዙር ስምረትና አዝመራው 10 ነጥብ ምትኩና ሙኒራ 5 ነጥብ ቤቲና ትንሱ 10 ነጥብ ስለዚህ የመጀመሪያው ዙር እያንዳንዱ ጥያቄ 5 ነጥብ ስለሚያሰጥ ውጤታችሁ ይሄን ይመስላል ሁለተኛው ዙር ደግሞ እያንዳንዱ ጥያቄ 10 ነጥብ ያሰጣል እኩል ውጤት ካመጣችሁ ደግሞ ቦነስ ጥያቄ ይኖርናል አንድ ቦነስ ጥያቄ ስንት ነጥብ አለው ቤቲ 25 ይሻልሻል ይሄን ሳታቂ ቢሆን እዚህ ጋር ቆመሽ ዛሬ እንጋደላት ነበር አሁንም ያላችሁበት መልካም የትንሳኤ በዓል ይሁንላችሁ እያልን ቀጥሎ ደግሞ ሚስቶችን እናቆይና ባሎችን እንሸኛለን ቺርስ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ እሺ ሚስቶች ከእናንተ ጋር ቆይታ ልናደርግ ነው ባሎችን ሸኝተናል ዝግጁ ናችሁ ቺርስ መልካም በዓል አሁን ለማንኛውም ወደ መጀመሪያው ጥያቄ አልፋለሁ ቀጥታ የመጀመሪያው ጥያቄ ለሚስቶች ባለቤትሽ የበዓል ቀን ሲያደርግ የሚያስደስትሽ ነገር ምንድነው ብዙ ነገር ያደርጋሉ ግን እናንተን የሚያስደስታችሁ ነገር ምንድነው ከቤት ልጀምር አሁን ይሄን ስፔሲፊክ ማድረግ በጣም ከባድ ነው ብዙ ነገር ነው ግን አንቺ የሚያስደስትሽ እኔ እንጃ ሊያስታውሰውም ይችላል አንቺ ብታስታውሹ ነገር ግድ የለም ሲያግዘኝ ደስ የሚለው የሚያስደስትሽ ሲያግዘኛው የሚያስደስትሽ ሲያግዘኝ ነው የሚያስደስትሽ ምን ማድረግ ሲያግዝሽ ዶሮ ሰራ ምናምን ያግዘኛል አብረን ነው የምንሰራው ማለት ይሄ ቤት ውስጥ ያለ ነገር ስጋም ስሪ ምንም ስሪ ጎበዝ ነው ማብሰል ላይ እሱ ስለዚህ አንቺ ደስ ቢልሽ የሚያግዘኝም ፓርት ወድለታለሁ ሙኒራ የሚያስደስተኝ ሲያግዘኝ ደስ ይለኛል ሲያግዝሽ አብዛኛው የሱ ስራ ደግሞ ውጪ ስለሆነ ከኛ ጋር አይሆንም አንዳንድ ቤት ሲሆን ግን ያግዘኛል ሲያግዘኝ ደስ ይለኛል ምን ሲያግዝሽ ልጆቹም መያዝ ነው ሌላ ነገር አያግዘኝም ውሃ ምናምን ያቀራርብልኛል ዶሮ ሲያጥብ ሽንኩርት ይልጥልኛል በቃ ስለዚህ ሲያግዝሽ ነው ደስ የሚልሽ እሺ ስምረት እኔ ብዙ ጊዜ አብሮን ሲሆን ነው ደስ የሚለኝ ለበዓል ቀን ለምን የነሱ አንድ ላይቭ ይገባል ስራ ምናምን ሲወጣ ይከፋኛል እና ቤት ከልጆቹ ጋር ሲጫወት በቃ ደስ ይለኛል ስለዚህ ለበዓል ቀን ቤት ከናንተ ጋር ሲያሳልፍ ነው ቤት ከናንተ ጋር ማሳለፍ ፕሬዘንሱ ነው ደስ የሚልሽ ማለት እሺ ለበዓል ቀን መገኘቱ በሚለው እንያዘው እሺ ወደ ሁለተኛው ጥያቄ አልፋለሁ ባለቤትሽ የበዓል ቀን ምን ይለብሳል ነው ሁለተኛው ጥያቄ እስቲ እዚሁ ልቀመጥና ሙኒራ አይኗን ያያዩት ፈርታለች ዛሬ አይኗን ሊያተሽ ወደ ሁለተኛው ጥያቄ ልገምላችሁ ባለቤትሽ ለበዓል ቀን ምን ይለብሳል ሙኒራ የባህል ልብስ የባህል ልብስ ነው የሚለብሰው ቤቲ ያበሻ ልብስ የበዓል ቀን ያለንን ማለት ነው ምትወጂ አይደለም ባለቤትሽ የበዓል ቀን ምን ይለብሳል እሱ ብዙ ጊዜ ጂንስ በሸሚዝ ለባሽ ነውና
ከስር ሳይሆን ከላይ አለንና እሱን ነው የሚለብሰው ተመሳሳይ አለን ያበሻ ልብስ ሁሌ ታሰራላችሁ ለበዓል አይ ሁሌ እናሰራም ግን ባናሰራ ራሱ ያሉን አሉ አይደለ እሱን ነው የምናደርገው ስለምንሄድ ማዘርጋ ምናምን እሱን ነው የሚለብሰው ስለዚህ ያበሻ ልብስ ከላይ እንትኑን ያረጋል ሸሚዙን ማለት አሁን እንዳረገው እሺ ሙኒራ ደግሞ የከፋ የባህል ልብስ ብላለች ሰምሪ ያው እኔም እንደዛው የባህል ልብስ ነው የሚለብሰው በዓል ቀን ሲሆን እንደዛ ነው የሚሆነው የባህል ልብስ እኔ ለውበትም ሲመጡ ቱታን የምለብሰው እኔ ስለሚሞቀኝ ቁንጣን የምለብሰው ቢሉ ተጠያቂ አይደለም እሺ የመጨረሻው ጥያቄ ለቤታችሁ ለበዓል ብላችሁ አስባችሁ የገዛችሁት ነገር ምንድነው ወይም ልትገዙ ያሰባችሁት ነገር ምንድነው ይሄ ከሚበላ ከሚጠጣ ነገር ውጪ ነው ምንድነው ስምረት ምንም አልገዛው ምንም አዝመራው አልገዛ እኛ ምንም አልገዛንም ቤቲ ለልጆቻችን ልብስ ሙኒራ ምንም አልገዛንም ብለሻል ስምረት ምንም አልገዛንም ቤቲ ለልጆቻችን ልብስ ለዚህኛው በዓል ምን አይነት ተገዛላችሁ ያው ለማማ የህፃን ልብስ ቤቢ ግን አሁን በ27 ልደቱም ስለሆነ የመጀመሪያ ልጃችን አሁን ሚያዝያ 27 ልደቱ ነውና 6 አመቱ ለሱም ልብስ ገዝተንለታል ለበዓል ጊዜው እኛም ልጆች ሆነን የምንደሰተው ልብስ አዲስ ነገር ስንቀይሩ ነው አቅፈን የምናድረው ቤቢ ደግሞ በደንብ ፊል ስለሚያረግ ማማስ ገና 9 ወሯ ነው እሱ ግን በደንብ ፊል ስለሚያረግ መጀመሪያ ቀድ ራሱ ስናወጣ በዓሉን ራሱ ይሄን በዓል ለማሳለፍ ስናወጣ መጀመሪያ ለልጆች ልብስ መግዛት ነው ከሁሉም ነገር ቀድመ ጥያቄዎቻችንን ጨርሰናል ግን ከመሰነባበታችን በፊት ጥበበኛ ሴት እዚህ አስቀምጠን ዝም ብሎ በሸኘት ልክ አይደለምና ቤቲ ደግሞ አያልቅባትም ሁሌ አዲስ ፈጠራዎች አሏት እንደውም በዚህኛው በዓል ፔዲኪዩር ሜኒኪዩር የምትሰራ ዶሮ ነው አሉ ይገዛሽ ለመጀመሪያ ጊዜ የምትሰራ ዶሮ እንደዛ ናት ያው እንዴት ነው ብዙ ጊዜ እንዴት መሰለሽ ያው ካራክተሮቹን ማስባቸው ስታንድ አፕ ኮሜዲ ሰራለውና ምሰራው አጋጣሚ ብዙ ጊዜ ቦሌ ነው እና ቦሌ ላይ በጣም የተለያየ ካራክተር ያለው ሰው አለ አንዲስ ጊዜ አንዲስ ልጅ ግጥም ልግጠም ብላ ወጣ የቦሌ ልጅ ናት የእውነተኛ ነገር ነው ማለት እውነት ሪል ነው የምናገረውና ግጥምን ያለችበት ወይ ያም ነው ወደ ካራክተሩ እንድመጣ ያረጋኝ ልጠይቅሻ እሺ ቦሌ ብላ ብላ እሺ አንድ ሙያ የሌላት ሴት ሞልቃቃ ናት ብለን እንያዛት ካራክተሯ ዶሮ እንዴት ነው የምትሰራው ቢባል እንዴት ትላለች መጀመሪያ ዶሮ እንዴት ነው የምትሰራው ስትያት ምንዋን ነው የምትልሽ ማለት ምንዋን ማለት ብሎ ሲጠይቃት ማለቴ ጥፍሯን ነው ጸጉሯን ነው ጥፍሯን ከሆነ ፔዲኪዩር ሜኒኪዩር አለ ፔዲኪዩር ሰርተን ጥፍሯን ሽላክ እንቀባታለን ከዛ በኋላ ደግሞ ጸጉሯን ከሆነ ስግስግ አለ ኖርማል ስፌት አለ ምን ይሁንላት አባ ነው የምትለውና ከዛ እና ግን ይሄ ለዚህ ካራክተር መነሻ የሆነችሽ ልጅ ያቀረበችው ግጥም ብንሰማው ደስ ይለኛል እንደው ማሬ የግጥሜርስ ማሬ የምርክና ወይ ፍቅሬ አስቻለክ ወይ አንተ ትላንትና ነበር ቴክስ አረግልህ አልመለስክልኝም ቤቢ ምናምን ስትል ሰው ኖርማል ፊል ያረገ ምናምን ያለ ይሰማታል አልመለሰላትም ያረጋት ነው እንዴ ምን ይያለች ነው ምናምን ስለ አይ ግጥም ያነበበች ነው ኖርማል ነው እዚህ ምናምን አላ ቤት አይመታም ኤቭሪቲንግ እና ያቺ ሴት ካራክተር ነች ለኔ ሶ እንደዛ የሚያስቡ ፊልም ያረጉ ሰዎች ስላሉ ከዛ አንፃር ነው እቺን ካራክተር የፈጠርኳትና ብዙ ጊዜ ሰዎች ይናደዳሉ ብዙ ጊዜ ሲያገኙኝ እንደዛ እንደማወራ ነው ኤክስፔክት የሚያረጉትና ቆፍጠን ያሽቁም ነገረኛ እንደሆንሽ አላወቁ እንዴ እኔ ቆያልከው እሺ የሁለተኛ ዙር ጥያቄዎቻችንን ጨርሰናል ባሎችን ወደ ውስጥ እንጠራና የነሱን ምላሽ እንሰማለን አሁንም መልካም በዓል ይሁንላችሁ እንላለን በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ
አሸብርቋል የዛሬው ቀን አሸብርቋል የዛሬው ቀን አውደ ዓመት ነው ለሁላችን አውደ ዓመት ነው ለሁላችን ደስ ብሎናል የዛሬው ቀን ደስ ብሎናል የዛሬው ቀን አውደ ዓመት ነው ለሁላችን አውደ ዓመት ነው ለሁላችን ባህላችንማ ወያለው ግርማ ግርማ ወያለው ግርማ ይጎዝጎዝ ከተማ ወያለው ግርማ ከተማ ወያለው ግርማ ባህሉ ይድመቅ ወያለው ግርማ መቅ ወያለው ግርማ ያኮራናል አዎ ያኮራናል በሀገራችን ባህል ሞልቶናል ያኮራናል አዎ ያኮራናል በሀገራችን ባህል ሞልቶናል አውደ ዓመት ሲባል በጣም እናመሰግናለን። ሞቅ ነው ያደረክልን። ደመቅ አዎ የምታውቀው ቤት መምጣት እኮ ይሄ ነው ጥቅማ ጥቅም። ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ የበዓል ቀን ሲያደርግ የሚያስደስትሽ ነገር ምንድን ነው? ምትኩ አላት ምን ያ ወንዱ የሚታረደው ምኑን ስሯሯጥ ነው ደስ የሚላል። ስለዚህ ማረዱ እርድ ስትፈጽም አሳይልኝ ምን ይላል? ወይኔ ምትኩ ወከለ ስራ ሲያግዘኝ ለዛም እኔ እንደውም በደንብ ፈታ አድርጌ ጠየቅኳት። አብጠጥ ላይ ጠየቅኩልህ ልጆች ምናምን ሲይዝልኝ እሱ እንደሆነ የሚሰራው ልጅ መያዝ ነው ብላለች። ተሳስታለች። አይ እንግዲህ የሚያስደስታትን እሷ ነች የምታውቀው። እኔ ግን ሁሉም ለኔ ስራ ናቸው በዛን ቀን ያሉት ነገሮች። እሺ ትንሱስ? ስራ ሳግዛት ይመስለኛል። ስራ ስታግዛት ምን አይነት ስራ? የቤት ውስጥ ስራ ያው ሁሉንም አግዛለሁ። እንደ ቅድም እንዳልኩት መቀመጥ አልወድም። በዓል ሲሆን ሁሉም ውስጥ አለኝ። እስቲ አሳይልኝ ቤቲ። የላኛው አንዷ ደርቢ እንደው አልተሳሳትኩም። መልሰኸዋል። እሺ አዝሜ? እኔ ምንም ነገር ልሰራ አልችልም። በቃ ልትል የምትችለው የሚመስለኝ ቤት በቃ መኖሬ እና ከነሱ ጋር መጫወቴ ይሄን ያህል ተወዳጅ ነኝ ብለህ ነው የምታስበው? ተው። እውነት ነገሩ አይደለም። ሚስተኛ ራሱ እዚህ ስትገኝ ደስ ይለናል እኮ። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። አሳይ። ማይ ጊ ቴንክ ዩ ፕሬዘንሱ ብላለች። መገኘቱ በራሱ ብዙ ጊዜ ስራ ይበዛበታል ተብለሃል። አዎ እንዴ ከባድ ተገኝላት። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ የበዓል ቀን ምን ይለብሳል አልናት። ስምረትን ምን ምትል ይመስልሃል? የባህል ልብስ ምን አይነት? ነጭ በነጭ ነገር ነጭ ከላይ በቃ እንደዚህ እንደ አሁን ደስ ይላል የባህል ልብስ። እሷ ግን ያለችኝ ቁንጣና ቲሸርት መልበስ ነው። እሱም ሊሆን ይችላል ግን እንግዳ ከመጣ ብዙ ጊዜ የኛ ቤት እንግዳ አያጣም። እሺ እንግዳ ይመጣል ከተለያየ አቅጣጫ ጓደኞች የሚመጣሉ። እንግዳ ማንም ሰው ከየትም ካልመጣ እውነትሽን ነው ቁምጣ ወዳለሁ። ስለዚህ መልሶ የትኛው ይሁን? አይ ይሄ የባህል አሁን ያው አለ አሳይ። ትንሱ ጥያቄው ድጋማ አስተዋጽዋለሁ። የበዓል ዕለት ያው የሀገር ባህል ልብስ ታው ግድ የለም። አሳይልኝ። እሺ ምትኩ? እኔም እንደዛ የበዓል ልብስ ብቻ ነው? የበዓል ልብስ ነው። ሌላም ጨምራበታለች። አይ ምንም ብትጨምር ነው የበዓል ልብስ እኮ የበዓል ሆኖ ጨምራበታለች። የሀገርማ ባህል ነው። ምን ትላለች? የበዓል ልብስ እርግጠኛ ነኝ ሽርጥም ይኖራል። ዝም ብዬም ራሱ ቋፍ ላይ ነው ያለሁት። በቃ ይሄን ለመልበስ ይሄ ምን እንደሚባል የለበስከው? ይሄ የከፋ ባህላዊ ልብስ ነው። ምንድን ነው የምትለብሰው ለበዓል? በቃ የከፋ ባህላዊ ልብስ ነው የምትለብሰው። መልሱ ምን ይሁን? የከፋ ባህል ልብስ ያው የባህል ልብስ አይደል? አሳይልኝ። የከፋ
የባህል ልብስ የምትለው እንይዘዋለን ግን በደንብ ግልጽ አድርገን እንድትነግረን ስለፈለኩ ነው። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ለሚስቶች የተጠየቁት ቤታችሁ ለበዓል ብላችሁ አስባችሁ የገዛችሁት ነገር ምንድነው? ወይም ልትገዙ ያሰባችሁት ምንድነው ከምግብ ውጪ ብለን ነው። ወደ ምትኩ ልምጣ። እንትን አስበን ነበር ምንድነው ምንጣፍ የገዛችሁት? አልገዛነው። እሺ እንዲ ያደረግን ጨረስኩት ብሩን እንጂ ልንገዛው ቋፍ ላይ ደርሰን ብሩን ሁላ ላመጣ ሄጄ ምናምን ስመለስ ተው ምናምን ስትለኝ እሺ ምናምን ብዬ ወዲያው የት እንደገባው እኔና መድኃኒዓለም ነበር እልም አለ ብሩ በቃ ወይኔ። ስለዚህ ምንድነው የተገዛው? ምንጣፍ ልንገዛ አልገዛንም ልንገዛ ነው ያሰብነው። ስለዚህ መልሱ ምን ይሆን? ምንጣፍ ይሆን? እሺ አሳይልኝ ሙኒራ። ምንም አልገዛንም እኮ እንደዚህ እንደምትለኝ ስላወኩኝ መልሱ ምን ይሆን ያልኩት እኮ ማረጋገጫ ማህተም ፔጅ እንደሚለው ማረጋገጫ እንዲሆነ ነው። እሺ አዝመራውስ? ጥያቄው እንዲብራራልኝ የምፈልገው ለግሏ ነው ወይስ ለቤታችሁ? ለቤታችሁ ነው የሚለው። የልብስ ማጠቢያ ማሽን አሁን ለፋሲካ የተገዛው? ለፋሲካ ቀደም ብሎ ነው የተገዛው። ግን ለበዓል አስባችሁ ነው የገዛችሁት? ለበዓል ነው ልብስ የሚታጠበው? ኖ አይደለም። ያው ለአንዳንዴ ቤት ውስጥ አዲስ ዕቃ ሲገባ ደስ ይላል በሚለው ነው እንጂ ጥቃቅን ነገሮችን እኔ አልቆጥራቸውም እንደ ተገዛው። እኛም ከምግብ ውጪ ብለናል። እሱን ስላወቀን ከምግብ ውጪ ብለን ያዝነው ጥያቄው። መልሱ ምን ይሆን? ነገሮችን እንደ ተገዙ እንደሚገዙም እኔ ስለማላስባቸው የልብስ ማጠቢያ ማሽን ነው። የልብስ ማጠቢያ ማሽን በቅርብ የተገዛው እሱ ስለሚል አሳይልኝ ስምሪ። ነው ረሳሹ ማሽንን የሚያህል ነገር ለበዓል ጥያቄ ለበዓል እኔ አብራርቼ ፈትፍቼ ግን የበዓል ነገር ነበር እኔ ደግሞ የጠበኩት። ምንም ያልገዛን ብያሰብኩት እሱን ነው። ከምግብ ውጪ ስለተባለ ልክ ናት። እሺ ትንሱ? ለበዓል ስፔሲፊካሊ ለበዓል ተብሎ የገዛ ነው የለም እስካሁን። ወይ ደግሞ ለበዓል ሲደርስም ብቻ ብላ ያሰባችሁ ግን ለበዓል ተብሎ ስፔሲፊካሊ ምንጣፍ ገዝተናል። ለቡና የሚሆን ለቡና በረንዳ ላይ እንትን የሚሆን እሱ ምንጣፍ ገዝተናል። ምንጣፍ ቤት ያሳይ። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ። እሺ እኩል ነጥብ ካመጣችሁ ቦነስ ጥያቄ እንጠይቃለን። ቦነሱ ጥያቄ ደግሞ የሚሆነው ባለቤትሽ የበዓል ቀን ጠዋት ስንት ሰዓት ላይ ይነሳል? ስምረት 4 ሰዓት 4 ሰዓት አንድ ነው 4 ሰዓት 4 ሰዓት ሌሊት ነው የምነሳው። 11 ሰዓት 11 ሰዓት 11 ሰዓት 10 ሰዓት 10 ሰዓት እሺ 12 ሰዓት 12 ሰዓት እሺ በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ። እሺ እኩል ነጥብ ስላመጣችሁ ቦነስ ጥያቄ ልንጠይቅ ነው። ዝግጁ ናችሁ? ቦነሱ ጥያቄ ሚስቶችን የተጠየቁት ሚስቶች ባለቤትሽ ለበዓል ቀን ጠዋት ስንት ሰዓት ይነሳል አልናቸው። ስንት ሰዓት ነው የሚነሱት አቶ አዝመራው? አርፍጄ ስንት ሰዓት? ቁጥር ጠርታለች። ስለዚህ ቁጥር በጥራት ግድ ነው። እንደው 5 ሰዓት 5 ሰዓት ያሽልኝ። እሺ 5 ሰዓት እሺ ምትኩ 12 ሰዓት ትንሱ? እኔም አረፍዳለሁ ከ3 ከ4 ባለው አንዱ ነው የሚጠራው ቁጥር 3 ሰዓትን በል 3 ሰዓት 12 ሰዓት እና 5 ሰዓት። እሺ በዚህ ጥያቄ የምንይዘው መልስ የቀረበው ቁጥር ነው። ስለዚህ መልሱን አሳዩልን ሚስቶች። ንገጥ አሳዩልኛ። ስለዚህ በዚህኛው ጥያቄ የቀረበውን ቁጥር ነው ምላሹን የምንይዘው። የቀረበው ቁጥር ደግሞ ለመልሱ የናዝመራው ነው። ስለዚህ አሸናፊዎች ናችሁ። አልክብና እንደው አይ አርፍጄ
መነሳት እየገረመኝ አትጀ መነሳት እየገረመኝ ደግሞ እሷ እንደው ማሰራራትም ብሎ ነበር ከዛ ተጠራጠር ለዚህ ኮርስ ተጠራጠሪ ትስቻለሽ ግን አሸንፋል እድል እሷ በጣም ያረፈርኩ ስለሚመስላት ብዙ ጊዜ እንደው ከፍ ያለው እንድጥራው ብዬ ነው እንጂ እውነት ለመናገር 4 ሰዓት ላይ ነው ብዙ ጊዜ እሷ እንድነሳ የምትፈልገው ለቀን 6 ሰዓት ኧረ እባክሽ ሁሉ ቀን ሳውጣ ማለት ነው ለምን መሰለሽ ጠዋት እንቅልፋም እንደኔ ያለ አይመስለኝም አይ ጧት መተኛት ልክ አይደለም ልክ አይደለም እውነት ነው የጧት ሰው መሆን ከዚህ በኋላ ቃል እንገባልሽ በጧት እነሳለሁ 8 ሰዓት እንደው ከ3 ሰዓት በላይ አልቆይም በጧት ነው እሺ የዛሬው ልዩ የትንሳኤ በዓል እንተዋወቃለን ወይ ይሄንን ይመስል ነበር ነጥብ ላሳውቅ ነው አሁን ነጥባችሁ መታወቅ አለበት ሄት ተነስቶ እዚህ እንደተደረሰ አይደል እንዴ ስንት እንደተጠያየቅን መታወቅ አለበት ስለዚህ አጠቃላይ ውጤታችሁን እናገራለሁ ትንሳኤና ቤቲ 30 ነጥብ ምትኩና ሙኒራ 15 ነጥብ አዝመራውና ስምረትም 30 ነጥብ ከዛ በኋላ ምን አደረግን ቦነስ ጥያቄ ሁላችሁንም ጠየቅናችሁ ቦነስ ጥያቄ ደግሞ 25 ነጥብ ነው የሚያሰጠው 30 እና 25 55 ነጥብ አምጥቶ አዝመራውና ስምረት ናቸው የዛሬ አሸናፊዎቻችን እንኳን ደስ አላችሁ የዛሬው ልዩ የትንሳኤ በዓል አሸናፊዎቻችን አዝመራውና ስምረት የ35000 ብር ተሸላሚዎች ናቸው ምትኩና ሙኒራ እንዲሁም ደግሞ ቤቲና ትንሱ እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን በዓልን ከኛ ጋር ስላሳለፋችሁ እናመሰግናለን መልካም በዓል ለእናንተ ለመላ ክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው አደረሳችሁ ብለን የጀመርነው እንተዋወቃለን ነው ይሄን ይመስል ነበር አሁንም በእያላችሁበት መልካም በዓል እንመኛለን ሰላም ሁኑ በቀራንዮ ላይ ታየ የዓለም